እናመሰግናለን። አይ ቲንክ የገባው ነው መንፈስ ቅዱስ አስተምረን። ታንክ ዩ እግዚአብሔር ሆይ እናመሰግናለን። እና ታንክ ዩ ገባው መንፈስ ቅዱስ እናመሰግናለን እንቀ ስለሰጠህን። ዛሬ በኢየሱስ ስም እናመሰግናለን። ጌታን እናመሰግናለን። ይህን ቀን ስለሰጠን ስላየን እንደገና ደግሞ አዲስ አየር ስለምንተነፍስ ማለት ነው ማለዳ ላይ እና ኢየሱስ ጌታን እንግዲህ ሰላም ብያለሁ። ያው ሬዲዮ ላለው ሁለት ክፍል ነው። ባለፈው የጀመርኩትን ክፍል ሁለት ነው የምንማረው። ጌታ ብሶ የገባልን ኪዳን ማለት ነው። ሁለት ሰዎች በምድር ላይ ተስማምተው መስማማት ምን ያህል ፓወርፉል እንዳለ ምክንያቱም ወገን ስናስባት ትንሽ ትመስላለች፣ ግን መስማማት ወገኖቼ ትልቅ ነገር ነው። በመስማማት ባለፈው ነግራቸዋለሁ። ብሶ እዛ እንትን ላይ ማርቆስ 9 ላይ መጨረሻ ላይ በነፍሳችሁ ምን ጨው ይኖርባችኋል። ጨው መልካም ነው። ጨው በነፍሳ ከሁሉ ጋር ተስማሙ አለ እና ያቸው ያለ መስማማት ውጤት እንግዲህ እያየን ነው። ምድራችን ላይ እየሆነ ያለ መስማማት የወጣ ውጤቱን እያያችሁ እንግዲህ እየሰማችሁ ጆሮአችሁም እንግዲህ በዓለም ላይ በአጠቃላይ ማለት ነው ያለ መስማማት ጦርነት ውስጥ ትገባለህ። እንደገና መሞት አለ። ከሞትክ በኋላ ደግሞ ወዴት ነው የምትሄደው? ወይስ ወደ ጥፋት ነው ወይስ ወደ እግዚአብሔር መንግስት ነው? እሱ እንግዲህ መዘጋጀት ምድር ላይ ነው። ምክንያቱም ሰው ይሞታል። ሰዎች ለሞት አንድ ጊዜ ተመድበዋል። ከዛ ፍርድ ይላል። ከዛ ፍርድ ለማምለጥ ኢየሱስ መጣልን ማለት ነው። በሱ ሆነን እናመልጣለን ማለት ነው እንጂ ስለተዋጋ መንግስት ሰማይ ትገባለህ የሚል ነገር የለም። ስለሞት ለሀገሩ ሞቷል ምናምን እግዚአብሔር ይመስገን መጥፎ አይደለም። ግን መንግስት ሰማይ ትገባለህ የሚል መጽሐፍ ቅዱስ አልነገረንም። ግን ይህንን እንድታስተውል ያስፈልጋል። ይህን ጌታ ማወቅ አለብን። ለዚህ ነው በግብዝና ወራት ፈጣሪን አስብ ይላል። ስለዚህ እንግዲህ ያለ መስማማት እያየን ነው በምድራችን ላይ እየሆነ ያለ መጸለይ አለብን። እንግዲህ እየሆነ ያለ እግዚአብሔር ማስተዋል ይስጥ። እየሆነ ያለ ጦርነት ማለት ነው። በኋላ ለጥፋት ውስጥ ለመግባት ማለት ነው፣ ለማለቅ ማለት ነው። በጣም እኮ ያሳዝናል በጣም እና ስለዚህ እንጸልያለን። እግዚአብሔር ደግሞ እኛ መጸለይ ነው ጸሎት ነው። እንግዲህ እንጸልያለን። ጸልዩ ስላለን እንግዲህ እግዚአብሔር ሆነ አንዳንድ ጊዜ እንደው ምን ቢዘን ነው የምንጸልየው ያለው ግን እግዚአብሔር ጦርነትን ይሽራል። ትሽራለህ ተብሎ ተጽፏል። ቀስትን ትሰብራለህ እንጸልያለን ማለት ነው። እግዚአብሔር እንዲገባ ጣልቃ እንዲገባ ማለት ነው። ስለዚህ በኢየሱስ ክርስቶስ ስም አባቶ እናመሰግናለን። ዛሬ በኢየሱስ ስም አስተምረን በጌታ በኢየሱስ ስም እንጸልያለን። በዛ እየሆነ ያለ በመቀሌ በኢትዮጵያ ጌታ በኤርትራ በአፍሪካ እግዚአብሔር በዛ በሱዳን ጌታ እግዚአብሔር በጣም የሚያሳዝን ጌታ እግዚአብሔር አንድ መንግስት ውስጥ ሆኖ ጌታ እግዚአብሔር እንዲህ አይነት ነገር ጌታ ሆይ አለማስተዋል ጌታ እግዚአብሔር በኢየሱስ ስም ለሱዳን ምሕረት እንድታረግ እያለቀ ያለ እየተሰደደ ያለ እየሞተ ያለ እግዚአብሔር እየጠፋ ያለ ሁሉ ያለ መስማማት ውጤት ነው። በጌታ በኢየሱስ ክርስቶስ ስም አንተ በነፍሳችሁ ጨው ይኖርባችሁ ከሁሉ ጋር ተስማሙ ብለሃል። ጨው መልካም ነው ብለሃል። ስለዚህ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ያንተ ምሕረት እንዲስማሙ ስለሚያደርግ ቸርነት ስለሚያደርግ በኢየሱስ ክርስቶስ ስም እንጸልያለን። አሁንም ጦርነትን ትሽራለህ፣ ጣልቃ ትገባለህ በዛች ምድር ላይ በኢየሱስ ክርስቶስ ስም የእግዚአብሔር ምሕረት እንድትመጣ እንጸልያለን። ቅዱስ አባቶች ተባረክ። ስለ ሁሉ እናመሰግናለን። በዚህም በአሜሪካ በዓለም ዙሪያ እግዚአብሔር የሆነ ያለ መስማማት ነው። የሆነ ያለው መስማማት ልጠፋ ነው። ሌላ ምንም የምታመጡ ነገር የለም። መስማማት ነው። ሁለት ሰው መጀመሪያ ከእግዚአብሔር ጋር ተስማማ ይላል። ሰላም የሚኖር በዛ በጎነት ታገኛለህ። ሰው ከእግዚአብሔር ጋር ካልተስማማ ከራሱ ጋር ያስማማ፣ ከጎረቤት ጋር ያስማማ። በቃ ይባላል፣ በቋንቋ ይባላል፣ በዘር ይባላል፣ በነገሮች ይባላል፣ በቃ በክልል ይባላል። ክልል ሲሞት ግን ክልል የለም። ከሞተ በኋላ አንተ ኦሮሞ በዚህ እንዳትቀበር ማለት የለም። አይታችኋል? እዛ መቃብር ቦታ ሄዳችሁ ሰላማዊ ሰልፍ ያደረገ አንተ ትግሬ በጎኔ እንዳትቀበረው ነው እንደ ብሎ ነገር የለም። ሞቷል በቃ። ስለዚህ ወንድህን መስማማት በኢየሱስ ስም አሁንም ጸልይን። ሁሉን ጌታው ባንዳች አትጨነቁ ብለህ በጸሎት በምልጃ ከምስጋና ጋር ልመናችሁን አስታውቁ። ባንዳች አትጨነቁ ብላ ላንተ አሳልፈን ሰጠን። እግዚአብሔር ያንን ምድር ላንተ አሳልፈን ሰጠን። በዛም በመቀሌ እግዚአብሔር እንዲያስተውሉ እግዚአብሔር አባቱ አይናቸውን እንድትከፍት በዛም በኤርትራ ሆነ በኢትዮጵያ ሆነ አይኖች ስለምትከፍት ሁሉ እናመሰግናለን። በጌታ በኢየሱስ ስም በሱዳንም ሆነ በራሽያም ሆነ እንደገና ለኢራን መንግስትም በኢየሱስ ክርስቶስ ስም ጌታ እግዚአብሔር አንተ በዚህም ላለው መንግስት ጥበብ ማስተዋል ስለምትሰጥ ለትራምፕ እናመሰግናለን። ለዲሞክራቲክ ለሪፐብሊክ ጸልየን በኢየሱስ ስም ለኢየሩሳሌም ሰላም ጸልየን። እግዚአብሔር አባቱ እናመሰግናለን። ሁሉን ላንተ አሳልፈን ሰጠን። ሁሉን ታደርግ ዘንድ ቻይ፣ ሐሳብ ከቶ አይከለከልም እንዳለ ኢዮብ ሁሉን ታደርግ ዘንድ ትችላለህ።
በኢየሱስ ስም ላንተ ሰጠነ ሁሉ እንዳንተ ለክብር ስለምታደርግ እናመሰግናለን እንጂ ሰስኔም አሜን። አረ ብዙ አልጸልይም። ጌታ ኢየሱስ ጌታ ነው። እንግዲህ ያው እንግዲህ መጸለይ አለባችሁ። እንግዲህ እናንተ መጸለይ አለባችሁ። እኔ ጸልያለሁ፣ በጣም ነው የምጸልየው። እግዚአብሔር ወገኖች እንዲገኝ ማለት ነው፣ የእግዚአብሔር ምሕረት እንዲገኝ ማለት ነው። በጣም እኮ የሚያሳዝናችሁ የሚያልቀው ህዝብ ድሃው ወጣቱ እያለቀ ያለው በጣም የሚያሳዝን ነው። በጣም ያሳዝነናል፣ ያስለቅሰናል። እንግዲህ እግዚአብሔር ማስተዋል ይስጣቸው። እንግዲህ እግዚአብሔር ማስተዋል እንዲሰጥ የሚያስፈልገው ጦርነት ወገኖች የልማት ጠላት ነው። ጦርነት ካለ ልማት የለም፣ ጥፋት ነው። በቃ ጥፋት ታውቃላችሁ። ጥፋት ሲደመር ጥፋት ነው። አሁንም ጦርነት አቁም ብለን እንናገራለን፣ እንገስጻለን። በኢየሱስ ክርስቶስ ጦርነት መቆም አለበት። እዛ ጦርነት አቁሙ። በኋላ የማትወዱበት ቦታ ትገባላችሁ። ጉድ ይፈላል። በቃ ከባድ ነው የሚሆነው። ስለዚህ አያችሁ፣ ጦርነት ልማት የለም። ጦርነት ድሃው ይጎዳል። ጦርነት ድሃ ነው የሚያደርጋችሁ። ጦርነትን አትውደዱ። ጦርነት አትተባበር። እዚህ ፌስቡክ ላይ ፊሽካ እየነፋ የውሸት ምናምን በቃ እየነፋ ማለት ነው። ማቆም አለብህ። እዚህ ቁጭ ብለህ በአየር ላይ እያጣለ ያለ ማቆም አለብህ። ገስጽሃለሁ እኔ ማቆም አለብህ። ፌክ ኒውስ እየዋሸ እንዲያደረገ እንዲገደለ እንዲያልክ እየዋሸ ጦርነት የምታባብሱ እናንተ ናችሁ። እዚህ ሶሻል ሚዲያ ላይ ያላችሁ ማለት ነው። ማቆም አለባችሁ። ማቆም አለብህ። ያ አይጠቅምህም፣ ጥፋት ነው የሚያመጣው። ስለዚህ በኢየሱስ ስም ለእግዚአብሔር አሳልፈን እንሰጣለን። ዛሬ ቁጥር 2 ነው የምንማረው። መስማማት ባለፈው ነገርኳቸው አይደለ? ማቴዎስ ላይ 18 ላይ ከቁጥር 15 ብታነቡ የይቅርታ ሕይወት ነገረን። ከዛ በኋላ በእውነት እላችኋለሁ በምድር የምታስሩት በሰማይ የታሰረ እሱን እናያለን። አትቁጥማትን ሌላ የሚቀጥለው ይቀጥላሉ። እሱ ላይ የምናስረው በምድር ላይ አሰራችሁት በሰማይ። ስንት በቃ ያልገባው ጴንጤ ራሱ የሚናገረው ነገር ምድር ላይ እንደሚያስር አላወቀም። የምትናገሩት ነገር ማለት ነው። የምትናገሩ ምድር ላይ ታስራለ። ከዛ ትጸልያለህ። እንጸልይ አስሮ ስራ የለም ብለህ ከዛ ታስር ዘግት ከሄድ እንዴት አድርገን እናምጠው አለ ነው መጥራት ያለብህ። በአዲስ ኪዳን የሌለውን እንዳለ አድርገህ ነው መጥራት ያለብህ። አንድ ጊዜ በጣም የምወዳቸው የእግዚአብሔር ሰው ቻርልስ ጋር በጣም የእግዚአብሔር ሰው ናቸው። በጣም ገበሬ ነበሩ። ጌታ አስነሳቸው ማለት ነው። በጣም በቃ ይሄ የገባቸው ሚስጥር በጣም አይስማሙም ከሚስታቸው ጋር አንዳንድ ጊዜ የሚናገር ቃል ማለት ነው። ጌታ አንድ ነገር ነገራቸው። ልጆቼ እኔ ያልኳቸው የሌለውን እንዳሉ እንዲጠሩ ነው እንጂ ያለውን ብዙዎቹ ይጠሩታል፣ ያለውን ይጠሩታል። የሌለውን ነው እንጂ መጠራት ያለብህ። የሌለውን አለ። ደካማው ብርቱ ነኝ ይበል ነው ያለው። ጳውሎስ እስር ቤት ሆኖ አለኝ ይበዛልኛል አለኝ ያችን ልጇ ሞቶ ደህና ነው። ልጇ የሞተ ሴት ማለት ነው። ደህና ነው። ምን አለብትን ለማመድ ይህንን የእምነት ጉዞ ካለዛ ምድር ላይ የምትናገሩ ነገር ታስራላችሁ። በቃ ካሰርክ አለቅ። ከዛ ጸሎትን ጸልይ ድካም ምናምን እንደዛ ብሎ ነገር የለም። አሜን ይመጣል። ሁሉ ነገር ያገኘኛል። እግዚአብሔር ከኔ ጋር ነው። እንዴት እግዚአብሔርን ይዛችሁ ችግር ታወራላችሁ? እንዴት እግዚአብሔርን ይዘህ የለም ትላለህ? እንዴት ከእግዚአብሔር ጋር ሆነ ሁሉን ከሚችል አምላክ ጋር ሆናችሁ እንዴት የለም ትላላችሁ? በጣም እኮ ነው የሚገርመው። ጴንጤ ግርጅጅ ያለ ጴንጤ ምን ተነግሩኝ ወይ? ማቴዎስ 18 ቁጥር 18 ላይ ጌታ ነገረን። ደግሞ እላቸዋለሁ ከእናንተ 2 በምድር በማናቸው ነገር ቢስማሙ ከሰማያት ካለው ከአባቴ ዘንድ ይደረጋል። በማናቸውም ኬስ ታዲያ ለምንድን ነው ችግሩ ምንድን ነው? እሱ ምንድን ነው እንዴ? ምነካ ፓስተር ተስፋዬ ማቱን ጸልየን እኮ መስማማት። አንድ ጊዜ ኢቦላ ትዝ አላችሁ? ኢቦላ በነበረ ጊዜ ማለትም ትልቅ ቸርች ነው እና እንደ አጋጣሚ ፓስተሩ መጣና ዛሬ እንግዲህ ጉባኤ አለ፣ ዛሬ ታምር ጌታ ይሰራል፣ ምን ጸልዮ ኬዝ አለ አላቸው። እዴ ሃሌሉያ ዛሬ እግዚአብሔር ታምር ይሰራል። ሁሉ በቃ እንዴ ፓስተር እንጸልያለን፣ ጌታ ታምር ይሰራል እንዴ እንጸልያለን ምናምን በቃ ታምላላችኋል። ጌታ ታምር ይሰራል። አዎ ይሰራል፣ እንጸልይ እንዴ ፓስተር እንስማማ እንጸልይ ምናምን አለ። ከዛ ምንድነው ግን ኬዙ ምን ጸልይ ስላችሁ ዛሬ በመካከላችን ኢቦላ ያለው አለ ሲላቸው ሁሉም ሮጠው እንስማማ ሁሉ እንስማማለን ያሉት ነው። ኢቦላ እንዳለ ሩጫ
ጥሎ ኢቦላ እነሱ በመካከላችን አለ ሲላቸው ማለት ነው። ይኸውልህ አየህ አዳሳያለሁ ዛሬ እንዳትስማማ የሚያደርግህ እየገመትከው እግዚአብሔርን በእውኑ አሁን ይፈወሳል እግዚአብሔር ይፈውሰዋል በእውኑ እግዚአብሔር ይችላል ብለህ አብረህ አሜን ትላለህ፣ ግን አታምንም፣ አትስማማም። ዛሬ ያሳይሃለሁ እንግዲህ ሚስጥር ማለት ነው። እንዴ እኮ ከሌ በእንደዚህ በሽታ እኮ ሞተ እንዲህ እያልክ ምናምን በቃ ስምምነት ጠፋ ማለት ነው። ትጸልያላችሁ፣ ጎበዞች ናችሁ፣ ግን ስምምነት የለም። ስምምነት ከሌለ መልስ የለም። ጌታ ምን አለ? ሁለት ሰዎች በምድር ተስማምተዋል፣ በማናቸውም ኬዝ በሚለምኑ ተስማምተ በቃ ተስማምተ እግዚአብሔር ያለቀ የተቆረጠ ነገር ነው የሚፈጽም አምነ ማለት ነው። እግዚአብሔር ወገኖቼ ያለቀ የተቆረጠ ነው ይፈጽማል። እግዚአብሔር ምን ይመስላል? የአልዓዛር ጉዳይ ኬዝ ያለቀ አይደለም? ያለቀ ኬዝ አይደለም? ይሸት የለን 3 ቀን ሆኖት የለን ምን መስ እንግዲህ 3 ቀን ማለት እንግዲህ ሳስቡት አንድ ሬሳ ካፈር የተፈጠረ ስጋ እንኳን እሱ አይደል ጥርሳችሁ ካላካ ይሳቅ ጫማችሁ ራሱ ይሸታል፣ ስጋ ይሸታል ካልታጠብኩ ማለት ነው። እንዴ ምን 3 ቀን ያለቀ ጌታ ግን ወንድምሽ ይነሳል ይላታል። አይ ማርታ አልተስማማችም ከጌታ ጋር ገሰጻት። መጨረሻ ላይ ብታምኚ ኑሮ የእግዚአብሔርን ክብር ታያለሽ አላት። ገባ ስንት እዛ ብሶ ማንተን ዮሐንስ 11 ላይ ማያምንስ የማያምን በቃ ይሄ እንትናን ያረጋ አይደለም እንዴ ይሄ ያቅተዋል እንዴ ምናምን ወገኖቼ ለእግዚአብሔር የሚሳነው ነገር የለም። ግን ስምምነታችሁን አልኩ በትዳር ኬዝ ነገር ያለው አልኩ እያየን ነው ምድራችን ላይ የሆነ ያለው አለመስማማት እንዲህ አይነት ያቺ ሀገር ትንሽ ሀገር ተመልከት እንግዲህ ካልተማሩ ማለት ነው። ከዛ ከሱዳን ካልተማሩ ምን ጣሉ እርስ በርስ የምትጠፋ መንግስት የምትነካክ ትጠፋለች ይላል እግዚአብሔር ጋር። ካልተማሩ ከጎረቤት ከሶማሌ ካልተማሩ የትም እንግዲህ ከየት ይምጣላቸው ሌላ ምሳሌ ምናምን መማር አለበት እንጂ ያለ መስማማት ጦርነቱ ይገባል። ያለ መስማማት ማለት ነው፣ ያለ መገዛት ያለ መስማማት ማለት ነው። ያ ነገር ከሆነ ጥፋት ውስጥ ትገባለህ። ምክንያቱም አለ መስማማት ህይወት ነው አልኩበት። ትዳር ውስጥ ነገርኳችሁ፣ መስማማት ትልቅ ጸሎታችሁ እንዲሰማ ያደርጋል። በትዳር ውስጥ ካልተስማማ ወይ ሚስት ወይ ባል ካልተስማማ እንዴት ጸሎት እግዚአብሔር አያስፈልጋችሁ? እግዚአብሔር ቤትን ካልሰራ ሰራተኛ ይደክማል ይላል። በትዳር ህይወት ውስጥ ራሱ መስማማት፣ በሁሉ ኤሪያ መስማማት፣ በምታደርጉት ነገር መስማማት፣ በምታደርጉት እንቅስቃሴ መስማማት፣ በሁሉ መስማማታችሁን የሚያበላሽ ነገር ካለ በቃ ጸሎት ተዘጋ ማለት ነው። የለም በቃ ምንም ነገር ከባልና ሚስት መስማማት አለ። አንድ በቃ የምታደርጉት ነገር ተስማምታችሁ ይህን እንደዚህ በመስማማት አሁን እግዚአብሔር አለ ማለት ነው። ተስማምታችኋል፣ እግዚአብሔር አለ። ግን ከመስማማት አንድ ቦታ እንደውም ላንብበላችሁ አብሶ ስለሚስት ባለፈው ነግሬያቸዋለሁ። መስማማት አቲንክ እንትን አንደኛ ጴጥሮስ ላይ ላንብብላችሁና ወደ ትምህርት ይገባለሁ። አንደኛ ጴጥሮስ ላይ ላንብብላችሁ። አንደኛ ጴጥሮስ ላይ ምዕራፍ 3 ቁጥር 7 ላይ ነው ምዕራፍ 3 7 እንደዚህ አለ። እንደዚህ ላንብብላችሁና ወደ ትምህርት ይገባለሁ። ከመግባቴ በፊት ላንብብላችሁ እቺ ላንብብላችሁ እንደዚህ ላይ እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ፣ ጸሎታችሁ እንዳይከለከል። በጣም የሚያስገርም ነው። እንዳይከለከል በማስተዋል ኑሩ አለ። ደካማ ፍጥረት ከሆኑ ሚስት ጋር ፓስተር ምን ማለት ነው? ደካማ ናት እንደ ሴት አይደለችም። ደካማ እያለው ይሄን ፊዚካሊ ነው ደካማ እንጂ ምን እያያቸው አይደል? ስንት አንበሳ የሚያገለግሉ እሳት የሆኑ ሴቶች ባሏ ቁጭ ብሎ ትዝ ያላቸውም ጆይስ ማየር መስላችኋል? ጆይስ ማየር ባሏ ቁጭ ብላ ስታገለግል ማለት ነው። ትልልቅ አገልጋዮች አላያቸው? ምን ደካማ ነች? ደካማ እያለ የሚነግራት ምንድን ነው? ፊዚካሊ አይደለም። ፊዚካሊ ነው የሚናገረው እንጂ ወይ ደካማ ኖ ብርቱ ናት። እንደውም እንዳታናገሩ ዛሬ ወንዱን እንዳልናገር ሴቶች ናቸው ብርቱ። እንደውም ከወንዱ ብታስተዋልክ ማለት ነው። እነሱ ከሌሉ አያምርም፣ ትዳር አያምር፣ ሀገር አያምር። ያለ እነሱ በፍጹም መብዛት አትችል፣ መስፋት አትችል። እግዚአብሔር አሁን ብዙ ተባዙ ሲል በምን ትባዛለህ? እነሱ መኖር አገር አያምር። አሁን ቸርች ብትሄዱ በዓለም ዙሪያ የሚበዙ ሴቶች ናቸው። ወንዱ እንግዲህ ተዛ ምናምን ሲል በቃ ብታዩ እነሱ ከሌሉ ውበት የለም። ሰው መሆን አትችልም። ራስ በቃ ሰው ወንዱ ራሱ ብቻው መኖር አይችልም።
ሴቶች በርመ እዚህ ላይ ምን አለ? ጸሎታቸው እንዳይከለከላል ደካማ በማስተዋል ኑሯል። እንደውም ዛና ቀጥሎ አንብበን እንደዚህ ለማላችሁ እንደዚህ እንጻረላችሁ። ኦኬ በማስተዋል አብራችሁ ኑሩ። ኦኬ ጸሎታችሁ እንዳይከለከል እንዲሁም ይላል እኮ በጣም ዘላ ያሳያችሁ እነሱ ኦኬ ከእናንተ ጋር ጸጋ እንዲወርሱ አድርጋችሁ አክብሯቸው ይላል። ደካማ ስለምን ለምን ጸላየ ስምምነት ከልቤ ልንገርህ ብዙ በረከቶች ታጣላችሁ። እግዚአብሔር የለቀቀው በረከት ኦልሬዲ ተባርካል፣ ተለቋል ኦልሬዲ በነገር ሁሉ በቃል ሁሉ በእውቀት ሁሉ። ግን ይሄ ሁሉ በህይወታችሁ ማኒፌስት የሚሆነው መስማማት ያስፈልጋል። ጸሎታችሁ እንዳይከለከላል። ጸሎት ከተከለከለ በር ከፈትክ ማለት ነው ለሰይጣን። ዛሬ ያልኩት ስንት ችግር በትዳር ያለው ልጆቻችሁ ሌላ ነገር ውስጥ እየገቡ ለምንድን ነው ብትል ከላይ ነው ችግሩ። ችግር በትዳር ውስጥ ችግር አለ። አየህ ያኛውን ነገር ማታረቅ ከሆነ ምን ዋጋ አለው? ታዲያ መውለድ ምን ዋጋ አለው? ጥቅም የለውም። ወለደ ምናምን እንደዛ ብሎ ፍሬ ማጣይ ካልሆነ አንተ በር ከፍተህ ወይ አንቺ በር ከፍተሽ አየህ ያልኳ ዛሬ በጣም ያለው ችግር ያው እስር ቤት ሄዳችሁ ብታዩ በቃ ችግር ውስጥ የሚገቡ የአሜሪካ ልጆች በጣም እንዲህ አይነት ችግር ያለ መስማማት በዓለም ላይ ምናምን። ስለዚህ በትዳር ኤሪያዎች ውስጥ ቬሪ ኢምፖርታንት መስማማት ቬሪ ኢምፖርታንት። ስትስማማ በረከት ትሆናለህ፣ ለሌሎች በረከት ትሆናለህ። አልኩ እኮ አሜሪካ ተስማምታ ነው እዚህ መተን የተባረክ ነው። ሰው የሆነ እኔ ፓስተር ተስፋዬ እዚህ ባልመጣ ኑሮ ከልብ ነገር ሟች ነኝ። አሜሪካ ስለተባረከች ዩናይትድ ስለሆነች አልኩ። ስለዚህ መስማማት ከሌለ ጸሎት የእግዚአብሔር አይሰማም። በቃ እግዚአብሔር የለም አልኩ እኮ በአገር ነገር ያለው በግለሰብ ነገር ያለው በግል ራሱ ከእግዚአብሔር ጋር መስማማት አለብህ። ከእግዚአብሔር ጋር የምትስማማው ይሄንን ቃል የማትጠብቅ እንዴ ከእግዚአብሔር ጋር ትስማማለህ? ይሄ ጌታ የሚወደኝ ቢኖር ትእዛዜን ይጠብቅ ቃሌን ይጠብቃል። ቃሉን የማትጠብቁ ከሆነ እንዴት ትስማማለህ ከእግዚአብሔር ጋር? ለምሳሌ አንድ ሰው ራሱ የሰውን ቃል የማትጠብቅ ከሆነ እንዴት ትስማማለህ ከዛ ሰው? ትዳር ውስጥ ራሱ ትልቁ ችግሩ ኮሚኒኬሽን ነው። እሷ ኦሮምኛ ስትናገር እሷ አማርኛ ይናገራል። ኮሚኒኬሽን በአለመስማማት ማለት ነው። አለመስማማት የሚያመጡ ብዙ ነገሮች አሉ እንድትጋጩ የሚያደርጋችሁ። ቶሎ ብላችሁ ያንን ማስተካከል መስማማት እንዲተካከል። ለምን መሰላችሁ? የእግዚአብሔር ነገር በማላችሁ ይገኛል። እግዚአብሔር ተገኘ ማለት ደግሞ አለቀ ነገራችሁ አማረ ማለት በቃ ልደርሱበት ያላችሁበት ያደርሳችኋል። እንደውም ካሰባችሁት በላይ ያደርሳችኋል እግዚአብሔር። ስለዚህ መስማማት ቬሪ ኢምፖርታንት። ሌላ ነገር ያቸዋለሁ መጀመሪያ የመጀመሪያ ሰው ከእግዚአብሔር ጋር ከተስማማ አለቀ። እኔ ከእግዚአብሔር ጋር ተስማምቼ ነው እዚህ የደረስኩት። ባለስማማ ኑሮ የት በደረሱ። እንደውም አሜሪካ ገብቼ ብዙ ሰዎች የሚገርማቸው ፓስተር እዛ አሜሪካ ገብቶ ተለወጠ። አዎ ተቀየሩ። ወደ ከሱ ጋር ተስማሙ። ከእግዚአብሔር ጋር ስስማማ፣ ለዚህ ነው ከእግዚአብሔር ጋር ተስማማ፣ ሰላምም ይኖራል፣ በጎነት በዛ ይሆናል። የምትስማሙት ምንድነው? ዳግም መወለድ አለባችሁ። ለጌታ ህይወትን መስጠት አለበት። ለጌታ መሸነፍ አለበት። እግዚአብሔር ለሰጠህን መድኃኒት መቀበል አለብህ። ኢየሱስዬ ብለህ ስትቀበል ክርስቶስ ነው ከአባቱ ጋር የሚያስማማ። አለ መገለጥ መጣ። ኢየሱስ ከአባቱ ጋር እንድትስማማ ያደርጋል። አሁን ኢየሱስ የመጣው መድኃኒት በድንግል ማርያም የተወለደው መድኃኒት ሆኖ በዛም በዳዊት ከተማ መሰረችዋል። ክርስቶስ መድኃኒት ተወለዳል። አሁን ይሄ መድኃኒት እንድትስማሙ ነው የሚያደርጋችሁ ከአባቱ ጋር። ተጣልተና በአዳም ተጣልተና ሁላችን። ስለዚህ አቲክ ዛሬ ቁጥር 2 ቀጥል ፓስተር እንደውም አንድ ቦታ ላሳያችሁ በጣም የሚያስገርም እንትን ላይ ወይም ቀጥሎ እዛ አለ 2 ወይም 3 በስሜ ቢስማ በመካከላቸው እገኛለሁ አለ። በቃ የመብዛት ነገር አለ። 2 3 ብዙ ነገር የለም። 2 3 ተስማምተህ እኔ በመካከላቸው እገኛለሁ አለ ጌታ። እግዚአብሔር የመብዛት ነገር አይደለም። እግዚአብሔር በጥቂቱ በብዙ ማዳን ይችላል። አትገምቱ። እግዚአብሔር ትንሽ ነን እንደዛ ብሎ ነገር የለም። ትንሿ ናት ትልቅ የምትሆነው። ትንሿ ትልቅ ትሆናለች፣ ትሰፋለች። ለዚህ ነው ጅማሬ ታናሽ ቢሆን ፍጻሜ እጅግ ያማረ ነው። አትናቋት። ትንሿ ነገር ትልቅ ትሆናለች በኋላ። ለምን? እግዚአብሔር አለ፣ ከእሱ ጋር ተስማምተሃል። አሁን እግዚአብሔር አለ፣ እሱ አለ። በቃ እሱ ካለ ምን መስልሃል? ውሃውን ወደ ወይን ጠጅ የሚለውጥ እሱ ነው። መራራ ነገርን የሚያጣፍጥ እሱ ነው። ሰው የሚያደርግ ኢየሱስ ነው፣ ሌላ ማንም የለም። ኢየሱስ ብቻ ነው። ስለዚህ አቲንክ አሁን ቁጥር ላሳያችሁ። አቲንክ እንትን ላይ ለምሳሌ ጌታ ገባል ቃላል 2 በስሜ ተስማምቷል። ይሄ ኪዳን አይደለም? ቲቶ ምዕራፍ 1 ላይ እንደዚህ ይላል፣ የማይዋሽ እግዚአብሔር አለ። እግዚአብሔር አይዋሽ።
ሰው ሁሉ ውሸተኛውን እግዚአብሔር እውነተኛ ነው። ሰው ሁሉ አሁን እሱ ምን አለ? ሁለት በስሜ በምድር ተስማምተው በሚጸሉት ጸሎት በላይ ይሆናል አለ። ይሄ ትልቅ ደስ የሚል ኪዳን አይደለም? ታዲያ እንዴት ነው በቃ ይሄ ከገባ ብዙ ትግል አያስፈልግም። በቃ ይሄ ገብተዋል። መስማማት ተስማምተህ ከዛ በኋላ እግዚአብሔር ይሰማል። አየህ፣ ይህን የሚያቆም መስማማታችሁን እግዚአብሔር ነው። ዛሬ በጣም አሳያቸዋለሁ። አንዳንድ እንዲረዳችሁ የመስማማት ጠላት ምን እንደሆነ ባለፈው ነግሬያቸዋለሁ። የይቅርታ ሕይወት ትልቅ መሰረት ነው። ይቅርታ ሳትል እሱ ትልቅ መሰረት። ለዚህ እግዚአብሔር በክርስቶስ ይቅር እንዳለ ይቅር ማለት አለብን። ይቅር ሳትል ብትጸልይ ትጸልያላችሁ አባታችን ሆይ የበደሉንን ይቅር እንደምንል በደላችን። ታዲያ ይቅር ሳትል ብትጠቅሰው ምን ዋጋ አለው? ምን ዋጋ አለው? ብትደጋግመው ማለት ነው። የበደሉንን ይቅር እንደምንል ያ ኮንቴስቱ እንደውም አልገባችሁም። እዛኛው ጌታ ከህግ በታችሁ ነው ያስተማረው ትምህርት ነው። እኔ ይቅር ስላልኩ ነው እግዚአብሔር ይቅር የሚለኝ ማለት ነው? አይደለም። እግዚአብሔር ወደ ይቅር ብሎኛል። እኔ ይቅር የምለው ለእኔ ቤኔፊት እንዳላጣ ነው። እኔ እንዳላጣ በቃ። ምክንያቱም አሳያቸዋለሁ። እንትን ላብሶ በምድር ያሰርከው በሰማይ ይታሰረ ምን አስተምራለሁ። የሚቀጥለው ትምህርት እሱ ነው ማስተምረው እሱ ነው። ግን እኔ ግዴታ ጌታ ዊስደም ነግሮኛል። እሱ ብቻውን ወቅሰዋለሁ። በድለሽ ማንም ሳይሰማ እምቢ ካለ ነው ሁለት ሰው ማመጣው። እምቢ ካለ ደግሞ ያስ ቤተ ክርስቲያን ወገኖች ዝም ብላችሁ ይዛችሁ አትሂዱ። እናንተ ጨርሱ ችግራችሁ። ለምን ቤተ ክርስቲያን ሻዝ አውቶሪቲ ቤተ ክርስቲያን ካልሰማ እንዳለም እንደቀራችሁ። በጣም የሚያሳዝን ነው። ይቅር ያለ ማለት ህይወት ራሱ ስምምነታችሁን ያበላሻል። ትጸልያላችሁ፣ ትጾማላችሁ፣ ይቅርታ ወጥ የለም። ዌስት ብያለሁ። ዜሮ ሲደመር ዜሮ ጊዜያችሁ ዌስት እያደረጋችሁ ነው። ስምምነት የለም። ይቅር ማለት ነው። በፍጹም ይቅር ከልቡ ይቅር ይበል ያለ እግዚአብሔር ጋር ይቅር ማለት አለብኝ። እህቴ ሚስቴ ናት፣ ወንድሜ ነው፣ ይቅር በል። እኔ ራሴ እህቴ በጣም ከልቤ ነገራችሁ መሞት አልነበረባትም። በቃ የማላውቀው ቦታ ሄዳ ነው በቃ እዛ የሆነ እንትን ምንድነው ሸንከሬ ምናምን ጠበል ምናምን ወስደዋት በቃ እኔ ተደብቃኝ ነው ሄደችው። እኔ ብዙ ነገር ሳስብላት እሷ ተደብቃኝ ሄዳ እዛ ደከመች ሄደች። በቃ በጣም አትሞትም ነው። ከዛ በጣም በቃ አዘንኩበት ላይ በጣም እህቴ ላይ አዘንኩ። በቃ መጨረሻ ላይ ጌታ ወይ ይቅርላታለሁ አልኩ። ይቅርላት እሷ የለችም ሄዳለች። እሷ ጌታ ጋር ነው ሄደችው። ግን ይቅርላታለሁ አልኩ። ለምን ሳትነግረኝ ተደብቃ ነው ሄደችው። እና ሄደች በቃ ማለት ጡት ካንሰር ታማ ነበር። በጣም ነበር የምታገልላት በህይወት እንድትኖር ቃል ሁሉ ነበራት ተሰጥቷት ነበር። ግን አንድ ይቅር አለ ለመሰለ ይቅር ያለ ማለት ህይወት ነገር ይዘጋል ማለት ነው። በቃ ይቅር አላል ነገር ተዘግቷል። ልትጸልይ ትችላለህ፣ ልትጸልይ ትችላለች፣ ግን ይቅር አላልክም። እግዚአብሔር ልብ ነው የሚያው። ያው እኮ እግዚአብሔር ብርሃን ነው፣ ሰው አይደለም። እግዚአብሔር ሰው ውጪ አይቶ ነው የሚፈርደው፣ እግዚአብሔር ግን ልብ ነው የሚያው። ስለዚህ እንትን ላይ እግዚአብሔር አይዋሽም። አንድ ቦታ ላሳያችሁ በጣም የሚያስገርም ቃል። መስማማት ወገኖች ትልቅ መሰረት ነው። መስማማት ጠላት እነዚህ ነው። አንዱ 1000 ሁለቱ 1000 10000 ያባራል። በቃ ስትስማማ ኃይል አለ። ስትስማማ ብዙ ነገሮች አለ። ስትስማማ ማለት ነው። አልኩ እኮ አሜሪካን ነግራቸዋል። አሜሪካን ስለተስማሙ ነው 50 ስቴቶች ቢባሉ ምን መስላል? እዚህ መምጣት ትችላለህ፣ እንዲህ ያልፍልሃል። ስለተስማሙ ዩናይትድ ስቴትስ ኦፍ አሜሪካ አሳይ ደስ ሲል መክብብ ምዕራፍ 4 ላይ በጣም ላሳያችሁ። ጋዜጠኛ ስለ እንደዚህ አለ። ኦኬ ላሳያችሁ። ኦኬ ድካማቸው መልካም ዋጋ አለውና አንዱ ብቻ ከመሆን ሁለት መሆን ይሻላል። አየህ፣ አንዱ ቢወርቅ አንዱ ሁለተኛው ይረዳዋል ይላል፣ ያነሰዋል። አንዱ ግን ብቻውን ቢወርቅ መቼ ያነሰዋል አለ። ድካማቸው አንድ ሰው ከመሆን ሁለት ሰው መልካም ነው አለ። አየህ፣ እግዚአብሔር ራሱ እኮ እንደመስላል አዳም እኮ ሲመጣ ብቻውን ነበር፣ ግን ብቻውን መልካም አይደለም አለና ፈጠረለት ማለት ነው። አሁንም ከአንድ ሰው ሁለት ሰው ብርቱ ነው። አንዱ ቢደክም አንዱ ያበረታል። አየህ፣ አንዱ ቢወድቅ አንዱ ያነሳዋል። በጣም ቬሪ ኢምፖርታንት። አንድ ማለትም ምንድን ነው መስማማት ሲኖር ታምር አለ ማለት በህይወታችሁ ላይ ስትስማሙ። አልኩ እኮ ሚስት እግዚአብሔር ሲሰጥ አካል ናት። ተኝቶ እኮ ከአካል የወሰደው ማለት ነው። ከጎን እኮ ነው እግዚአብሔር አጥንት ወስዶ እኮ ነው የሰጠ አካል ማለት ናት።
አጥንቴ ካጥንቴ ተዛላችሁ አዳም ሲነሳ አጥንቴ ካጥንቴ ነሽ ብሎ ዋ ሲል ሔዋን ወለደች ስሟ። ከዛ ነገር ሲመጣ ስምምነት ጠፋ። አየህ ከዛ እቺ ማለት ጀመረች የሰጠኝ ምናምን። ከዛ እግዚአብሔር እውነተኛ ፍርድ ፈረደ ማለት ነው። ማን ብላ አለ እሷ እቺ ሰጠችኝ አለ ምናምን። እሱን መጀመር እሱን ኃላፊነት እሱን ቦስ ከላይ ያለው እሱ ነው ማስተማር ያለበት ሚስቱን ገባ ባለ። ግን እሱ ግን አይ ቲንክ እሷም አይ ቲንክ ምን ልበል ሾፕ አልኩ ማለት ሳስተምር ሾፕ ታበዛለች መሰለኝ ሾፕ መሰለኝ እና አጅር ያገኛት ማለት ነው። እሱ ሌላ ትምህርት ነው። አሁን እዚህ ላይ ምን አለ አንድ ትምህርት ቀለል በጣም ላሳያችሁ። አሁን የመስማማት ጠላት ላሳያችሁ። በጣም ይገርማቸዋል። በቃ መስማማት ወገኖቼ አሁን የመስማማት ላሳያችሁ። ማርቆስ ምዕራፍ 9 ላይ 22 ላይ እንደዚህ ያለ ጌታ ኦኬ እንትን ነው 23 ላይ ማርቆስ 9 ለሚያምን ሁሉ ይቻላል አለ። ማርቆስ 9 23 ላይ ለሚያምን አሁን ያለ መስማማት ህይወት እምነት ከሌለ አለመስማማት መስማማት የለም ማለት ነው። አልኩ እኮ እምነት ካለ መስማማት አለ። ሁለት ሰዎች አሁን እንዳትስማሙ የሚያደርጋችሁ ጠላት ወይ አንዱ ያምናል ወይ አንዱ አያምንም። ወይ ከይዙን ያይና እንዴት ይፈወሳል ዶክተር ደግሞ መድኃኒት የለውም ብለዋል። አለቀ እኮ በቃ ዶክተር ትሞታለህ ብለዋል። አሁን የጸለየ እኮ ነው። ስንት ሰው ገደለን፣ ስንት ሰው ሞተብን መሰለህ። ስምምነት ስለሌለ እኮ ነው። ወይ አንዱ ይመጣል ሌላ ነገር በእምነት መነጽር አይን አሁን በእምነት መነጽር ካላየህ ገባ። አንድ ጊዜ በጣም እግዚአብሔር ሰው ነው ሄድኩ አለበት ልጸልይላት አንዷ ታማ ማለት ነው። ሲሄድ አለ ወይ ለማድ ነው ወይ ለልብ ኬዝ ነው ወይ ትጮኻለች። እኔ ልጸልይላት ነው እኮ ታለ። ከዛ አንዱ ስትጮህ እንዴት ልጸልይ? ከዛ ጌታው ምን ላድርግ አልኩት አለች። የጮች ነው ልሞት ነው እያለች ነው። ከዛ ጌታ አንድ ነገር ሻራፕ በላት አለኛል። ሻራፕ ዛት አለ ቀና አለች አለ። ትሞቻለሽ ወይስ በዩቱን አለች? አልሞትም አልሞትም። ታዲያ ለምን እሞታለሁ ታያለሽ አለ። ጸለየላት፣ ልቧ ተፈወሰ። አየህ ምን አለ መሰለ አንዳንዴ ነገሮቹን ታዩና ወይ ደግሞ የሰማችሁት ወይ ሪፖርት ዶክተር የነገራችሁ ለዚህ ነው ከሰው ምስክርነት ይልቅ የእግዚአብሔር ምስክርነት እንደሚበልጥ ካልበለው። አየህ እምነት ከሌለ የስምምነት ጠላት ነው። ማመን ያስፈልጋል። ለሚያምን ሁሉ ይቻላል አለ። ለሚያምን ሁሉም ይቻላል። ለሚያለቅስ አይደለም፣ ለሚጾም አይደለም ያለው እዛ ላይ። ስለ ጾምክ ትፈወሳል ማለት አይደለም። ጾም አንተን ነው ሙቭ የሚያደርግ እንጂ ለእግዚአብሔር ምንም ነገር የለም። አንተን አንቀሳቀሰ እሱ ወዳለው እምነት ያመጣል። ለሚያምን ሰው አልኩ እኮ ብዙ አይነት ኬዞች አሉ። ምን መስላል? ኢዮብ ለምሳሌ ሚስቱ በአይኑ አይታ አይደለ እንዴ ካንሰር ተመቶ ስደብና ሞት ያለችው የተስማማች ይመስላል። እኔ መቼ መጽሐፍ ቅዱስ አልነገረንም። ኢዮብ ያገባት ወይ እሷን አይመስለኝም አይዶን ነው። ግን እንደገና እግዚአብሔር እንዴት ምርኮ እንደመለሰለት ስደብና ሞት እስከመቼ ትማቀቃል አለችው። አልኩ እኮ ስንት አለ መጥቶ አብሮ አመን ይላል፣ ግን እምነት የለም። በቃ አልተስማማም። አመን ይላል ግን በቃ ምክንያቱም አላመነማ። ምክንያቱም ያ ሰውዬ እግዚአብሔር እንደሚችል አላመነም። የእግዚአብሔር ጉልበት አላመነም። ካመንክ 100% ማመን መስማት አለ። እግዚአብሔር ይፈውሳል፣ አላህ ይፈውሳል። ንግግር መቀየር አለበት። እምነት ያለ ሰው ሶስት ነገር ማድረግ አለበት። how you think, how you talk, how you act። እንዴት እንደምታስብ፣ እንዴት እንደምትናገር መቀየር አለበት። ያመነ ሰው ይቀየራል ማለት። ግን አልኩ እምነታችሁ እምነት ከሌለ ጠላት ነው። የስምምነት ጠላት ዛሬ ይሄን ያዙ ይረዳችኋል። ስምምነታችሁን አልኩ አንድ ጊዜ በጣም አስታውሳለሁ። ድሮ ነው ያኔ መቼም በእምነት ተጉዤ ሄጄ ሌላ ሴት ማለት ነው ውጣ ብሎኝ እግዚአብሔር ማለት ነው። አንድ ወንድም አለና ተስፋዬ የዚህ ስራ መግባት ትፈልጋለህ አለ። ይስ አልኩኝ። ይስ እንናገር። ይስ ተስማማው። 100% ተስማማው። ጸልን ተናገርን። ከዛ ፎርም ሞላው። ከሰዓት በኋላ ተጠራው፣ ወዲያው ተጠራው ማለት ነው። ከዛ እዛው ኦልሞስት ወደ 4 ነው ወደ 5 ነው ያስገባሁት። በቃ ማናጀር ወደደኝ፣ ሞገስ ሰጠኝ እግዚአብሔር ማለት ነው። አምናችሁ መስማማት አለ። በቃ ይሆናል። አሜን ብያለሁ፣ ተቀብያ ጸልያችሁ በጣም አሳያለሁ ዛሬ። ያ ራሱ አለመቀበል ራሱ አለመስማማት እንደሚያመጣ ማመን አለብህ። በቃ ሆኗል፣ እግዚአብሔር ይችላል፣ አምናለሁ፣ አልቀይርም፣ በሚሰማኝ አልሄድም፣ በማየው አልሄድም። እሱ ራሱ ጠላት ነው። አሳያለሁ ለዛሬ። እሱን ላሳያችሁ ነው። እሱን ላሳይ ነው። እንትን ላሳያችሁ እንትን ላይ
ኦኬ አሁን እዚህ ላይ ምን አለ? ለሚያምን ሁሉ ይቻላል። ካመንክ ትችላለህ። ታዲያ ይሄ ተስፋ ቃል አይደል? ጌታ እኮ ነው ያለው። ትዝ ያላችሁ እዛ ማርቆስ 9 ላይ ብታነቡ እነ ጴጥሮስ አቃታቸው አረፋ ሲደፍቅ የነበረውን ጌታ መጥቶ ይሄ እስከ መቼ ያለ ታገሳቸው? እንደውም ጠማማ ትውልድ ይላል ሌላ ቦታ። እስከ መቼ አታምኑም? እስከ መቼ ታገስ? ገሰጻቸው ጌታ መጣና አረፋ ሲደፍቀው አዩና ይሄማ ከባድ ነው አሉ። ማውጣት መጥቶ ተናገርኩ አባቴ መጥተው ደቀ መዛሙርቶቹ አቃታቸዋል። ጌታ ገሰጻቸው። ከዛ ጌታ ለምንድን ነው በማየት ሄደው ማለት ነው። አረፋ ሲደፍቀው አልኩ እኮ አሳሳያ ዛሬ ቁጥር አንደኛው እምነት ነው። ሁለተኛ በማየት የምትሄድ ከሆነ ከስምምነት ትወጣለህ። አየህ በማየት ከሄድክ እግዚአብሔርን ቦክስ ውስጥ ትከተዋለህ። ቀደም አልኩ ደቀ መዛሙርቶቹ በማየት ሄዱና አረፋ ሲደፍቀው እንዴት ደግሞ በማየት ሄደ አልኩ። ከሆነ የኢዮብ ሚስት እኮ በማየት ሄዳ ነው። ስጋው ይሸታል እኮ ስደብና ሙታለች። አንቺ ከሰነፎች ሴቶች እንዳንዱ ነሽ አልኳት። ምን መስላ እዛ ሁለተኛ ነገሥት 7 ቁጥር 1 ላይ ነገ በሰማርያ እንዲህ ይሆናል ሲል ያ ጀንደረባ የትኛው ሰማይ ቢከፈት ምናምን አየህ ገመቱ። በቃ አልተስማማም ከእልሳ ጋር በበረከት የጠገቡ ረግጠው ገደሉት። እግዚአብሔር ይጠብቃችሁ። በበረከት የጠገቡ እንደገለው አልኩ እኮ ስታነብ እኮ በበረከት ገደሉት እኮ። ሁለተኛ ነገሥት 7 ቁጥር 1 አንብብ። ነገ በሰማርያ እንዲህ ይሆናል ሲል አልተስማማ። በአይን ታያለህ አትበላም ነው። አልተስማማማ። አያችሁ በአይናችሁ ታያላችሁ አትበሉም። ለምን? ካልተስማማ ማለት ነው። መስማት በማየት ከሄድክ እግዚአብሔር ትገምጠዋል። ለዚህ ነው የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ ጊዜ መካራችሁ ይላል። የሚታየው በሙሉ ጊዜውን ይላል። ኤክስፓየር ዴት አለው። የሚታዩ በሙሉ ጊዜዎች የሚቀየር ነው። ግን በእንደዛ የምትሄዱ ከሆነ ከስምምነቱ ትወጣለህ። አልተስማማም። አልጎ እስራኤሎች አልተስማሙ። ከሙሴ ጋር አልተስማሙ። ራይዞ ከመጣው ፊዝ ጋር መስማማት በጣም አለበት። ኢቭን ቸርች እንኳን ካለ ከፓስተሩ ጋር መስማማት አለባችሁ። ቪዥን ያለው እሱ ጋር ነው ያለው። አንዳንዴ ካልተስማማችሁ ዝም ብላችሁ ሰንበቴ ቤት ነው የምትወዱት። ከሰንበቴ ቤት ምናምን በቃ መመላለስ ይደክማል ምናምን። አንዳንዴ በአልኩ ሙሴ ራይዞ የመጣው ሙሴ ነው። እነዛ ምን ይመስላል የቆሬ ቤተሰቦች ሳይዝ ከክሱ ጋር ሳይዝ መሬት እንዴት እንዳወጣቸው ከሙሴ ጋር ሲደረድሩ ማለት ነው። ከሙሴ ሲነሱበት ማለት ነው። አየህ መስማማት በማየት የምትሄዱ ከሆነ ከስምምነት ወጥተሃል። ትጸልያላችሁ፣ አሜን ትላለህ፣ ግን ገምተዋል እግዚአብሔር በቃ በማየት ሄደሃል። ከስምምነት ወጥተሃል ማለት ሁለት ሰዎች ተስማምተው እየተነገርኩ አልኩ። ለሁለት ሰዎች ነው ተስማምተህ በማየት የምትሄድ ከሆነ ይሄ እንዴት ሊሆን ይችላል? ምን ይመስላል? ለምሳሌ ማርያም እንዴት ማርያም ምን ይመስላል? እንዴት ሊሆን ይችላል? ወንድ አላውቅም ምናምን ስትል በሰው ዘንድ የማይቻል በእግዚአብሔር ይቻላል ስላት አሜን አለች፣ ተቀበለች። በቃ ነገራት እኮ ዘመድሽ ኤልሳቤጥ አርግዛለች። ውይ አሮጊቷ አርግዛለች። ምን ይመስላል? ዘካርያስ በማየት ሄዶ አይደለ ዱዳ የሆነው ሸምግለናል አርጀተናል። በቃ አልተስማማችሁ ከልብ በትዳሩ ስራሱ እድሜ ምናምን የምትል ከሆነ በቃ በረከት ያመልጥሃል። በቃ ያመልጥሻል። በቃ እግዚአብሔር ሊያደርግ ይችላል። ግን እናንተ በማየት ወይ ዶክተር እንዲህ አለ በቃ አለቀ እድሜሽ ጨረስ ብሎሻል በቃ አለቀ ምናምን። እንግዲህ መጽሐፍ ቅዱስ ተጽፎልናል። እነ ዘካርያስ እነ ኤልሳቤጥ ተጻፈላለ ድንግል ስትጸልስ ሁሉ ተጽፎልናል። ግን በማየት ከሄድክ በቃ ትዘጋለህ። በቃ ጸሎት ትጸልያለህ። ግን አንተ እያመንክ ያለው ዶክተር ያለውን ነው ያመንከው እንጂ እግዚአብሔር ያለውን አላመንክም። ዶክተር ያለውን ሚስተር ዶክተር እኔ ዶክተር በጣም ነው የምወደው ማከብረው። ግን እነሱ አይተው በማይክሮስኮፕ የተረጋገጠ ነገር የሚታየ ነገር የሚነግሯቸው፣ እኔና እናንተ ከዛ በላይ መሆን አለብን። እነሱ አረጋግጠው ነው የሚነግሩ። በማይክሮስኮፕ በምናምን ያዩትን ነው የሚነግሩ። ትክክል ናቸው ያዩትን። ግን በማየት ከሄድክ አለቀን። አሁን ስምምነት ወጣል። ሁለተኛ አንደኛው እምነት ነው። ሁለተኛ በማየት የምትሄዱ ከሆነ ምን ይመስላል? እግዚአብሔር ትገምታላችሁ። ምን ይመስላል? ኢያሱና ካሌብ ምን ይመስላል? ትዘለ ሙሴ እንትን ለዘልቆ 13 እና 14 ሙሴ ይላካቸው 12 ሰላዮች ምን ይመስላል? እነዛ ሁለቱ 10 ነገር ምን ንፍሊኖችን አይተው ማለት ነው እኛ በአይናቸው ፊት እንዳንበጣን አሉ። ኢያሱና ካሌብ ግን እንደ እንጀራ የሆነ ልብሳቸውን ቀደዱ ይላል። ኢያሱና ካሌብ ተስማምተዋል። ተስማምተው ከናን ወረሱ።
በቃ ጠግበው ሄዱ አልኩ። ብዙ በረከት ያመልጣቸዋል። ከልቤ ለጴንጤ ነው የምናገረው። ብዙ የተለቀቀ በረከቶች ያመልጧቸዋል። ትሄዳላችሁ ወደ እግዚአብሔር መንግስት ድና ዳግም ተወልዳ፣ ግን በረከት የለም። ሳጠት ትሄዳለህ። በቃ ጌታ ህይወት እንዲበዛላችሁ እንዲትረመጣዋል። ሌባው ሊሰርቅ ሊያርዳለ ጌታ ይሆናል። አየህ፣ በማየት የምትሄድ ከሆነ እግዚአብሔርን ትገምታለህ። ይሄ እንዴት ሊሆን ይችላል? እንዴት ይሄ አእምሮ አልጎ እኮ ይሄ እንዴት ሊሆን ይችላል አለች እኮ ማርያም። ዛሬ ስንት ሰው በአእምሮ ቢጠይቃል እንዴት ይሆናል? ይሄ እንግዲህ እሱ ከፈለክ ሂድና ጥቁርና ላም ነጭ ላም ሁለቱ አንድ ወተት ነው የሚሰጡት። እንዴ እሱ መመርመር ነው። ሄደ ጥቁሯ ላም እና ነጯ ላም። ስለዚህ በማየት ከሄዳችሁ አንደኛ እግዚአብሔር ቦክስ ውስጥ ገባ፣ ሁለተኛ ስምምነት ወጣ። ስም ከልብ እኔ ብዙ አይቻል። ካልተስማማ በቃ አልተስማማም። አሜን ይላሉ፣ ሃሌሉያ ይላሉ፣ ግን ስምምነት የለም። ከዛ ወጥቶ ሌላ ችግር ያውላሉ። ለምንድን ነው? አልተስማሙማ። በማየት ሄደዋል። አየህ፣ በማየት ከሄድክ አብሶ እንትን ለሁለተኛ ቆሮንቶስ 5 ላሳያችሁ 5:7 ሁልጊዜ ታምነን በእምነት እንጂ እንደዚህ ይላል። ሁልጊዜ ታምነን በእምነት እንጂ በማየት አንመላለስም። ምንድን ነው ያለው? ሁልጊዜ ታምነህ ሁለተኛ ቆሮንቶስ 5:7 ሁልጊዜ ታምነህ በእምነት እንጂ በማየት መመላለስ የለም። አየህ፣ በማየት የምትሄዱ ከሆነ እግዚአብሔር ትገምቱታላችሁ፣ ቦክስ ውስጥ ታደርጉታላችሁ። እግዚአብሔር አልኩ እስራኤሎች ገመቱት ይላል እግዚአብሔር ቃል። ለምን? በማየት ይሄዱ ነው። አሁን ይሄኛው የስምምነታችሁ ጠላት ነው። ስለዚህ ይሄኛው ፓስተር ምንድን ነው ምን አላቸው ጌታ ማርቆስ 9 ላይ? ለምንድን ነው ያልቻለው? በጾም በጸሎት አላቸው። ያ ማለት በጾም አጋንንት አውጣ ማለት አይደለም። ጾም የሚረዳችሁ ለምንድን ነው? እና እግዚአብሔርን ሳይሆን የሚረዳው እናንተን ነው የሚረዳው። እምነታችሁ እሱ ወዳለው እምነት ምክንያቱም በማየት እንዳትረሳ 5 ሕዋሳት ክፍሎች አሉናል። እነዚህ ሁሉ ማየት ማሽተት 5 ናቸው። እምነታችሁ 6ኛ መሆን አለበት ከላይ ማለት ነው። እምነታችሁ እነዚህን ሁሉ ጥሶ መሄዳል። ማየትን ጥሶ፣ ስሜትን ጥሶ፣ መስማትን 5ቱን ውሰጥ ጥሶ መሄድ አለበት። ግን ያ እንዲሆን ጸሎት፣ ጾም ያስፈልጋል። ጾም የሚረዳል ለዛ ነው። ለምሳሌ ስጋ ነው አንድ በማየት እንድትሄድ የሚያደርግህ። ጾም የሚረዳችሁ ትልቁ የሚረዳችሁ ጾም በማየት እንዳትሄድ ያደርጋል። እምነት እንዲያርግ በእርግጥ እምነት የሚያሳድገው ቃሉ ነው። ግን እንዲህ አይነት ችግር አላቸው ጌታ በጾም በጸሎት አላቸው። በጾም በጸሎት ያላቸው ምክንያቱም እነሱ በማየት ሄዱ። ስለዚህ እምነታቸው ጠፋ። በማየት ስትሄድ እምነት ይጠፋል። በስሜት ከሄድክ እምነት ይጠፋል። በሚታይ ነገር ከሄድክ እምነት ይጠፋል። በመስማት ከሄድክ እምነት ይጠፋል። ለምትሰሙት ተጠበቁ ነው። ስለዚህ ጾም የሚረዳ ለዛ። ስለዚህ ሁልጊዜ ታምነ በእምነት በማየት በመላስ ያለብህ ሁልጊዜ፣ አንድ ጊዜ አይደለም፣ ክለተ አይደለም፣ ሰልስተ አይደለም፣ አርባይተ አይደለም፣ አሙሽተ አይደለም። ታቆ ላማሳዲ አፉሪ አለላላ ከዳውረምኛ ማለለካ ይቅርታ፣ እናመሰግናለን። ሌላ በጣም ላሳያችሁ እዚህ ላይ ላሳያችሁ በጣም ይሄኛው የሚያስገርም ነገር ሌላ ምንድን ነው? ሀሳባችሁ ራሱ የማይቀየር ከሆነ ሶስተኛ ጠላት የምታስቡት አብሶ እንትን ላዛ ምሳሌ ምዕራፍ 6 ቁጥር 7 ላይ ነው ሰው በልቡ እንዳሰበው እንደዛ ነው ይላል። የምታስቡት ራሱ ካልቀየርክ የስምምነት ጠላት ነው። ጌታ ትዝ ይላቸዋል። ምን ታስባላችሁ ነው የሚላቸው። አየህ አንድ ሰው አልኩ እኮ ዛሬ ሰዎች ከልብ ልንገርህ ማሰው ተጸልዮላቸው የሚሞቱት የሚያስቡትን ስለማይለውጡ ነው። የምታስበውን የማትቀይር ከሆነ ለዚህ ነው ኢያሱ ምን አለው? በቀንም በሌሊት አስባለሁ። ዳዊት ቃሉን አስባለሁ ይላል። አየህ ይሄ አስተሳሰባችሁ ራሱ የስምምነት ጠላት ነው። ምንም ታስበው ዋሪቲ አየህ እኛ መጀመሪያ በሀሳባችን ጠላቶች ነበር። አንተ አብሶላም ቆላ ሰላም ብለህ 1:22 ላይ እንደዚህ አለ። ኦኬ በሀሳባችን ጠላቶች የነበራችሁት አሁን በስጋው ሰውነቱ በሞቱ በኩል አስታረቃችሁ ይላል። በሀሳባችን ጠላቶች ነበር፣ በሞቱ በኩል አስታረቀን ጌታ። አየህ የምታስቡት ሀሳብ ካልተቀየረ እንዳትረሳ። ሀሳብ ብዙ ተመራ አብሱ እንትን ለፊልጵስዩስ ምዕራፍ 4:8 ላይ ትዛላችሁ። በቀረውስ ወንድሞች ሆይ ይህንን አስቡ ይላል። እውነት ያለበትን አስቡ ይላል።
ጭምትነት ያለበትን፣ ጽድቅ ያለበትን፣ ፍቅር ያለበትን፣ ንጹህ ወሬ ያለበትን፣ መልካም ወሬ ያለበትን እንደገና ደግሞ ምስጋና በጎ ይሄን ሁሉ ከኔ ተማራችሁትን አድርጓል። ለምን የእግዚአብሔር ሰላም ከእናንተ አልኩ። የምታስበው ሀሳብ ትክክል ሰላምን አልኩ። ሀሳቡን እንቅልፉን መለሳን ሀሳቡን የምታስቡት ሀሳብ ይሄ ሀሳብ ነግሬያቸዋለሁ። ወፍ ይሄ አእምሯችን የነፍሳችን ክፍል ነው ብያቸዋለሁ። ነፍሳችን 3 ክፍል አለው። አእምሮዬ፣ ፍቃዴ፣ ስሜቴ። እነዚህ ሁሉ አልዳኑም ብያቸዋለሁ። ለዚህ ነው ነፍሳችሁን ሊያል ቃሉን ተቀበሉ የሚለው። የዳነው መንፈሴ ነው። አሁን ይሄኛውን እኔ የማለውጥ ከሆነ በአእምሮ መታደስ ተለውጠው አለ። በቀንም በሌሊት አሰላስል አለ። አሁን የምታስቡት ሀሳብ ራሱ አልኩ ስትጸልይ አንተ አልተስማማህም ማለት ነው። በሀሳብ አልተስማማህም። ስለዚህ ጠላት የስምምነት ጠላት እንትን ላይ ላንብብላችሁ። እንትን ሮሜ ምዕራፍ ላይ 12:16 እንደዚህ አለ። ኦኬ ኖ 12:16 እንደዚህ አለ። እርስ በርሳችሁ በአንድ ሀሳብ ተስማሙ አለ። ሮሜ 12:16 ላይ እርስ በርሳችሁ በአንድ ሀሳብ ተስማሙ። ስንት አድርጉ በቃ ሀሳብ በቃ አለመስማማት፣ ቸርች ውስጥ ሆነ አለመስማማት፣ ትዳር ውስጥ ሆነ አለመስማማት ምን ያመጣል? ሀሳብ። እሱ ሌላ ያስባል፣ አንተ ሌላ ታስባለህ። ከዛ አልተስማማህም። ትጸልያለህ ግን አልተስማማህም። እርስ በርሳችሁ ምን አለ? በአንድ ሀሳብ ተስማሙ። በአንድ ሀሳብ መስማማት አለብን። ምክንያቱም እንዳትረሳ ሀሳብ ለምን ሀሳብ አለ። ሁላችንም የእሱ ሀሳብ ነን፣ የእግዚአብሔር ሀሳብ ነን። ለእናንተ የማስበውን ሀሳብ እኔ ያውቃለሁ አለ እግዚአብሔር። እዛ ሮሜ 19:11 ፍጻሜ ያለው ሰላም እንጂ ክፉ አይደለም አለ። የእግዚአብሔር ሀሳብ ማለት ነው። አብሶ እዛ ኢሳይያስ 55 ላይ ሀሳቤ እንደ ሀሳባችሁ አይደለም፣ መንገዴ እንደ ሰማይ ከምድር እንደሚራራቅ እንዲሁ ነው አለ። ሀሳባችን አልኩ። ሀሳብ ካልተቀየረ ስምምነት ጠላት ገብቷል። ኢሳይያስ 55:11 ላይ እኮ ሀሳቤ እንደ ሀሳባችሁ አይደለም አለ። ሰማይ ከምድር ታውቃላችሁ፣ ሰማይ ከምድር እንዲራራቃል። የእግዚአብሔር ሀሳብ ነኝ ሀሳብ አብሶ እዛ እንትን ላይ ያሳያችኋል። አትን ከቆላም ብላችሁ ምሳሌ 55 ነው። ኢሳይያስ 55 እንደዚህ ያለ ሀሳቤ እንደ ሀሳባችሁ አይደለም፣ መንገዴም እንደ መንገዳችሁ አይደለም፣ ሰማይ ከምድር እንደሚራራቅ እንዲሁ ነው አለ። ሀሳቤ እንደ ሀሳባችሁ አይደለም፣ በጣም ብላችሁ አይደለም እንደዚህ አለ። ኦኬ ሰማይ ከምድር እስከምድር እንደዚህ ነው አለ። ሰማይ ከምድር እንደሚርቅ እንዲሁ ነው አለ። ሀሳቤ እንደ ሀሳባችሁ አይደለም። አየህ፣ ሀሳብ መቀየር አለብን። አሁን ይሄኛው ሶስተኛ ተኮ ለማሰዲ በአረብኛ አደ ሰልስተ በትግርኛ ምን ልበል? ሀሳባችሁ መቀየር አለበት። አንድ ሰው ዳግም ሲወለድ የመጀመሪያ ስራ አእምሮ ላይ መስራት አለበት። ሮሜ ምዕራፍ 12 ላይ እኮ ይሄን ዓለም አትምሰል፣ አለዛ ዓለም ነው የምትመስለው፣ በአእምሮ መታደስ ተለውጥ እንጂ ይሄን ዓለም አትምሰል ይላል። አየህ፣ ልክ እንደ ዓለም ማሰብ ትጀምራለህ፣ እንደ ዓለም መናገር ትጀምራለህ። አስተሳሰብ እንዳትረሳ። ሀሳብ ትልቅ ሴጣን የሚጠቀመው መሳሪያ ሀሳብ ነው። ምንም ስላ ይሁዳ ውስጥ ሀሳብ ገባ ይላል ክርስቶስ አልብዘት። ዛሬ ሰዎች ሀሳብ ነው ሰጥ ሴጣን እንዲያርግ ይላል፣ ግደል ይላል፣ ሀሳብ ይሰጣል። እንዳትረሳ። በቀን አልኩ እኮ ኦልሞስት ከ4000 በላይ ሀሳብ ያልፋል በአንድ አመዶ 4000 በላይ ሀሳብ። ግን የቱን ነው እያስተናገዳችሁ ያላችሁት? ማሰብ ያለብህ እንደ ቃሉ ማሰብ አለ። ሲመጣ ማፍረስ ለምን መጣትን ማሰብ ይመጣል፣ ግን ማፍረስ አለብህ። ኖ አላስብም። በጣም የምወዳቸው እንትና ኦራል ሮበርት ኖ እንደ በጣም መንፈስ ቅዱስ እናመሰግናለን። ቢሊግራ በጣም የእግዚአብሔር ሰው አንዴ ተጠየቁ፣ እንዴት ነው እርሶ መፋታትን ያስባሉ እንደ ሲባሉ፣ መፋታትን አላስባለም መግደልን አስባለሁ አለው። ሚስታቸውን እኮ ነው መግደል አልኩት። አስባል ትዳር ዛሬ ስንት የሚገል ሀሳብ እያመጣብን ነው። ስንት ባለባ አንዴ ነግሬያቸዋለሁ። እያስተማርኩ አልተውቅ ውስጥ ለመጀመሪያ ጊዜ ነው የገባው ምንድን ነው? ሚስቱን ሌላ ሰው ወስዳ አግብታ ማለት ነው፣ ሊገላት ማለት ነው። ከዛ ለምን እግዚአብሔር ነው ያመጣው።
እስቲ እንደዚህ ፓልቶክ ልግባ ብሎ እኔ ሳስተምር ገባ ማለት ነው። ሳስተምር ማለት ነው። ልክ ማስተምሮ ትምህርት ነካው ማለት ነው። ከዛ በፕራይቬት መጣ። አሎ አልኩት፣ ምን ልርዳ ምናምን አልኩት። አይ በቃ እኔ ዛሬ ለመጀመሪያ ነው የገባሁታል። እሺ አልኩት። በቃ እኔ በቃ ይገርምሃል፣ እኔ በቃ እንደዚህ ጥላኝ ሄዳ ሌላ ሰው አግብታ ልገል ነበር አለ። ግን ያስተማርኩት ትምህርት ሰበረልኛል። ደስ አይልም? እንዲህ ወንጌል ሲሰሙ ነፃ ያወጣል ሰዎች። ይኸውላችሁ አየህ፣ ሀሳባችሁ ትክክል ካልሆነ ከስምምነት ወጥተሃል። ትጸልያለህ፣ የምታስበው ሌላ ነው። ከሀሳብ ወጣል። ስለዚህ አልኩ ሀሳቤ እንደ ሀሳባችሁ፣ መንገዴ እንደ ሰማይ ከምድር ከፍ እንደሚቆል ተረዱ። ግዴታ ወደዚህ አንድ ስላም እንትን ላይ ላንብበልህ። አይ ቲንክ ምሳሌ 19 ቁጥር 1 ላይ በሰው ልብ ብዙ ሀሳብ አለ፣ የእግዚአብሔር ምክር ግን ትጸናለች ይላል። በሰው ልብ ብዙ ሀሳብ፣ የእግዚአብሔር ምክር ትጸናለች ይላል። በሰው ልብ ብዙ ሀሳብ አለ። አይ ቲንክ ምሳሌ 19 ቁጥር 21 ላይ ነው። በሰው ልብ ብዙ ሀሳብ አለ፣ የእግዚአብሔር ምክር ግን እሷ ትጸናለች። ደስ አይልም? የእግዚአብሔር ምክር ትጸናለች። ብዙ ታስባላችሁ፣ ግን የእሱ ምክር ይጽናል በህይወት ላይ። ለዚህ ነው የስ ማለት ለእሱ ሀሳብ መገዛት። እግዚአብሔር ያንተ ሀሳብ እግዚአብሔር ያንተ ሀሳብ እና አሁን ይሄኛው ሶስተኛ ፓስተር ተስፋዬ ምን አመጣ? ሶስተኛ ምንድን ነው? ሶስተኛ ምንድን ነው? ምናስበው ቅድም ነገር ያለው በማየት ከሄድኩኝ እገምተዋለሁ እግዚአብሔርን። እምነት ከሌለ የስምምነት ጠላት ነው። ግዴታ ጌታ ትዝ ይላል ሲገስጻቸው እና እምነት የጎደለ ያለ አሁን ጴጥሮስ ትዝ አለም እዛ ማቴዎስ 14:30 ላይ ና አለ እኮ እንደ ጎበዝ ጴንጤ ጠየቀው። ጌታው ልምጣ አለው። በኋላ ና አለው። መሄድ ሄዱ አልኩ። ማንን እያየ? ኢየሱስን። ከዛ አይኑን አንስቶ ማህበሩን መስመጥ ጀመረ። አያችሁ? አይኑን አንስቶ ማለት ነው። አያችሁ? በማየት ከሄዳችሁ ስምምነት ነግሬሃለሁ። በማየት ሌላ እነዚህ ሶስቱ በጣም ወሳኞች ናቸው። ስምምነት ጌታ ሁለት ሰዎች ተስማምተዋል ምድር ላይ። ስለዚህ ማድረግ ያለብህ ምንድን ነው? ይሄንን ሁሉ ማባረር አለ። እንደር የሚያደርግ ነገር መስማማት አለ። መስማማት አየህ አልኩ። ከራስ ጋር ነገር ያለ ከራስ ጋር ካልተስማማ እንዴት ከእግዚአብሔር ጋር ተስማማ? እንዴት ከጎረቤት ጋር ተስማማ? ከኦሮሞ ጋር እንዴት ተስማማል? ከትግሬው ጋር እንዴት ተስማማል? አልተስማማ። ተጣልተህ ነው የተጣላ ያለው። ኦሮሞ፣ ትግሬ፣ አማራ እያልክ እየተጣለው ከራስ ጋር ተጣልተህ ነው። ድገም ፓስተር ተስፋዬ ድገም። ውስጥ ከአንቺ ጋር ተጣልተሽ ነው። መታረቅ አለብሽ። ከእግዚአብሔር ጋር ስትስማማ ከሁሉ ጋር ተስማማ። መጀመሪያ እንዳትረሱ ከኢየሱስ ከእግዚአብሔር መስማማት። አሁንም እንደ አንድ ቦታ ላንብብላችሁ ልጨርስ። ጨርሻለሁ። ሌላ ትምህርት የለኝም። ጨርሻለሁ። አጠር ያለ ነው። ኢዮብ ላይ ላሳያችሁ ጌታ የገባው ቃል ኢዮብ ላይ ላንብብላችሁ። ኢዮብ ምዕራፍ 21 ላይ ትልቅ ቃል የተናገረው ኢዮብ ምዕራፍ 21 ላይ ታንኪ መንፈስ ቅዱስ ላንብብላችሁና እንትን እላለሁ። ኦኬ ኢዮብ ምዕራፍ 21 ላይ አሁንም ከእግዚአብሔር ጋር ተስማማ ሰላምም ይኑር። ኢዮብ ምዕራፍ 22 ቁጥር 1 ላይ አሁንም ከእርሱ ጋር ተስማማ ሰላም ይኑር፣ በዛ በጎነት ታገኛለች። ከእሱ ጋር ተስማማ። ከእግዚአብሔር ጋር ካትስማማ ከኦሮሞ ጋር ተስማማ ይመስልሃል? ከትግሬው ጋር ተስማማለህ፣ ከነጩ ጋር ተስማማለህ፣ ከጎረቤት ጋር ተስማማለህ። ከእግዚአብሔር ጋር መስማማት አለባችሁ። ካልተስማማችሁ በፍጹም ሁለት ሰዎች ሳያስማሙ እንዴት ከእግዚአብሔር ጋር ሳትስማማ እንዴት አብሮ ትሄዳለህ? ያ ብቻ አይደለም፣ ከእግዚአብሔር ከሰው ጋር እንኳን ካልተስማማ አብረህ አትሄድም። አልኩ ዛሬ ያለው ችግር ከሩሜት ጋር አለ አለመስማማት። በጣም ግርም ነው የሚለኝ ይገርማል። በጣም እኔ አልኳችሁ ሩሜቴ ይሄ ድሮ የሄድኩበት ቦታ ከወንድሞች ጋር ነበርኩና እዛ ማናጀሯ ማለት ነው ሶስቱ አይፈቀድም አለች እዚህ ቤት ውስጥ እና ቦታ መፈለግ አለብህ አለች ስትለኝ ቆይስ እንደው ምን እፈልግልሃለሁ አለችና እንዳጋጣሚ የሆነ ሜክሲካዊ ነው አሜሪካዊ በጣም የምወደው ቶኒ የሚባል እሱ ብቻው ነው ያለው እና መጣችና ነገረችኝ። በቃ አንድ ሰው እንደውም አግኝቼልሃለሁ ከሱ ጋር ቶናስናስ የሆነ አሜሪካዊ ነው ሜክሲካዊ ነው ስለ በኢየሱስ ስም በኢየሱስ ስም እኔ ሆኛ አላውቅም ከአሜሪካ ነጭ ጋር ምናምን ትግባ ምናምን ስትጸልይ ከልብ ልንገራችሁ ጌታ ተናገረኝ። ግባ ከሱ ጋር ነኝ። ልክ
ተናገረኝ። ሲናገረኝ ገባው። ይሄን እንገራችሁና በጣም ትገረማላችሁ። 2 ዓመት ተኩል አብረን ኑረናል። አንድ ቀን ተጋይተን አናውቅም። አንድ ቀን ምን ነካ ፓስተር ተስፋዬ እግርና ለእግር እንኳን ይጋጫል። አንተ እግርና አንተ እግር። ቶኒ ማለት በጣም የምወደው ሰው እንዲያነሳው አይቻልም። በህይወት ላይ በረከት ራሱ ቢሰራበት ቦታ ራሱ ለጓደኞች ለሁሉ በረከት መብላት ነው። ወተን መብላት ነው። መቼም እዛ ያልነበርኩበት ስቴት ያላየሁት ሬስቶራንት ጠይቁኝ። ወተን መብላት ነው። በቃ መጸለይ ነው። በቃ በጣም እንዲያነሳው አይቻልም። ተስማምተን በቃ የነበረ ለእንደነት ማለት ነው። አየህ መስማማት ከሌለ ይሄ ሁሉ የሚያደርግ ምንድን ነው? አለመስማማት አልኩት። ምድራችን ላይ አሁን እንደዚህ አይነት ጦርነት ብታቆም ይሻላችኋል። ብታቆም ይሻላል። በኋላ ከባድ ነው የሚሆነው። ከባድ ይሆናል። አየህ መዋረድም ሊመጣ ይችላል። ስለዚህ መስማማትን የመሰለ ነገር የለም። መዋረድም ይመጣል። መዋረድ ውስጥ ትገባለህ። ሴጣን ተዋርዶ አይደለም ያልስማማ ብሎ ተዋረደ። እግዚአብሔር አዋረደው። በቃ ልክ ራሱን ብዙ እግዚአብሔር በቃ ሁሉ ነገር ስለሰጡት ነበር። ግን በቃ ትዕቢት ውስጥ ገባ። ራሱን እንደ እግዚአብሔር አደረገ። በቃ እኔ ማለት ጀመረ። ከዛ ወረደው። ከዛ መጣና ደግሞ ኢየሱስዬ ለእኛ ሰጠን እንድንረግጠው። በቃ ረግጠው ማለት ነው። ነፈለኩ ላዘው ማለት ነው። አውቶሪቲ ሰጠኝ በሱ ላይ። ኢየሱስ መጣና ደግሞ ሰርቆ ነው ወስዶ እኮ ነው መጣና ተቀበለ። ለኔ ሰጠኝ። ተረግጠው ዘንድ ስልጣን ሰጥቻለሁ። የሚጎዳ የለም ማለት የሚጎዳኝ የለም ማለት ስልጣን ሰጠን። ደስ አይልም? ይሄ ስንት ዓመት ገዝቶ ማለት ነው። ኢየሱስ እስኪመጣ ድረስ እኮ ገዝቶ ነው። አሁንም እርግጥ የዚህ ዓለም ገዢ ሴጣን ነው። ይሄን ማወቅ አለብህ። ሴጣን ሁሉ ሐሳብ ነው የሚሰጣቸው። ሐሳብ እንዲበላሽ ምናልባት ሐሳባችሁ ተበላሽቶ እንደሆነ ይላል። ሐሳብን ያበላሻል። ግን አንተ ማባረር አለብህ። ኖ ድሊት ማለት የሚመጣ ነገር ና ተስማምቻለሁ። ሐሳብ እንኳን ሲመጣ እንዳትረሳ በልቡ ሳይጠራጠር ነው ያለው ጌታ እንጂ አእምሯችሁ ዳምብ ያደርጋል። በልቡ ሳይጠራጠር ይህን ተራራ ተነቅለብል ይሆናል አለ። በልብ ነው ያለው እንጂ አእምሮማ ዳምብ ብዙ ነገር አለ። ግን እኔ ማባረር አለብህ አልኩህ እኮ። ወፍ ትበራለች፣ ግን መታ እዚህ ላይ ጎጆ እንዳሰራ ከለክላታለሁ። ሴጣን አለ፣ ሴጣን ይበራል፣ ግን መጥቶ አእምሮን ኮንትሮል እንዳያደርግ አዘዋለሁ። እኔ ክርስቶስ አእምሮ አለኝ። እንደ ክርስቶስ ነው የማስበው፣ እንደ ክርስቶስ ነው የምናገረው። ትራሽ አላስብም። በቃ ሁሌ በጎ መልካም ነገር የማስበው። አየህ ያኛው ከሌለ ከባድ ነው። ስለዚህ መስማማት ጌታ ያለን ትምህርት ያለን ዛሬ ይሄ ነው። አቲንክ የሚቀጥለው ላይ እንማራለን። አቲንክ ብዙ አልሄድም። የሚቀጥለው ላይ እዛው ላይ ጌታ ያለው በምድር እውነቱን ልትቆል በምድር ያሰራችሁት በሰማይ ይታሰራል። በምድር የምትፈታው በሰበቅ እዚህ ላይ ነው ያላችሁት። በቃ ምድር ላይ ታስራለህ። የምትናገረው ነገር ኔጌቲቭ ከሆነ አባ አስራል እስር አድርጋል። በቃ እንዳትረሳ። ሞትና ህይወት ያለው አንደበት ላይ ነው። ሞት አለ፣ ህይወት አለ። እዚህ ላይ ሞት አለ፣ ህይወት አለ። ሞት ያለው እዚህ ላይ ነው። ብር ያለው እዚህ ላይ ነው። ሚስት ያለችው ወዱ እዚህ ላይ ነው። ገንዘብ እዚህ ላይ ነው። ባል እቲቱ አንደበትሽ ላይ ነው ባልሽ ያለው። ምን አይነት ምስጢር ነው እባክህ! አንደበት ላይ ነው። አንደበትሽ ላይ ሞት አለ፣ ህይወት አለ። ገንዘብ ያለው አንደበት ላይ ነው። ጥፋት ያለው አንደበት ላይ ነው። ለሚናገሩ ከንቱ ነገር ለፍርድ ቀን መልስ ይሰጣል አለ ትዝ አለም ኢሳይያስ። አንደበቱ እሳት ነካው። አንደበት ያረክስሃል። አንደበት ከቅድስና ህይወት እንድትወጣ ያረጋሃል። አንደበትሽ ሞት አለ፣ ህይወት አለ። እሳት ነው፣ ኢብዳ ነው አለ በኦሮምኛ። ኢብዳ ግን እዚህ ላይ ነው የምታስረው። አንደበት ላይ ነው። አንደበቴ ትክክል ከሆነ ሰማይ ትክክል ይሆናል ማለት ነው። አንደበቴ ትክክል ካልሆነ ሰማይ ትክክል አይሆንም ማለት ነው። እንዳትረሱ። እኔና እናንተ ከመላእክት ጥቂት አድርጎ አሳንሶ ፈጥሮናል። የክብርና ምስጋና ዘውድ በላያችን ላይ ጭኗል። በእጆቹ ስራ ላይ ሾሞናል። እኔና እናንተ ልክ ከመላእክት ጥቂት አድርጎ የፈጠረኝ። አሁን የሱ አምባሳደር እኔ ነኝ ምድር ላይ። እኔ አሜሪካ አይደለም ያልኩህ። እሱን አጥና። የአሜሪካ አምባሳደር እዛ በኢትዮጵያ ኢኮኖሚ የሚኖር ይመስላል ይመስላል። በኢትዮጵያ ኢኮኖሚ ምንም ብትራብ ኢትዮጵያ እሱ አይራብም። ምንም ብታጣ ማለት ነው።
እንደዛ ነገር የለም። አሁንም እኔ አምባሳደር ነኝ፣ ሰዎችን ለማስታረቅ ማለት ነው። እዚህ ምድር ላይ ከእግዚአብሔር ጋር ታረቁላል። ስለዚህ መስማማት ከራስ ጋር፣ ከትዳር ጋር፣ ከሀገር ጋር ይረዳሃል። ይህን እነግርሃለሁ። ለኢትዮጵያ ሕዝብ እነግርሃለሁ፣ ለኤርትራ ሕዝብ እነግርሃለሁ። እዚህ ላይ እያባላ ያለ ግራ የተጋባ ግራ ተጋብተ ግራ የምታጋባ ብታቆም ይሻላል። መስማማት ይሻላል። በኋላ እንዳትረሳ መሞት አለ አልኩ። ግን የት ነው የምትሄደው? ዘላለም የማትወጣበት እሳት ውስጥ ነው የምትገባው። ፎሬቨር የማትወጣበት በቃ ፎሬቨር ሞጫ የሌለበት በቃ ኤግዚት የሌለበት ቦታ ትገባለህ። እሱ ሉቃስ 16 ነበር። ያ ሲበላ ሲጠጣ ራሱን ያገኘው ሲኦል ነው። ቢጮ አየህ፣ እሳት አለ። እንድትገቡ የእግዚአብሔር ፍቃድ አይደለም። አንድ ሰው እኔ አላምንም፣ ግን እዚህ ምድር ላይ ያለ መመለስ አለብህ። እዚህ ያለ ፌክ ኒውስ ማቆም አለብህ። በኋላ ጉድ ውስጥ እንዳትገባ። ውርደት ውስጥ ኦልሬዲ ተዋርደሃል። ውርደት ውስጥ ነው ያለው። እንደውም የእግዚአብሔር ቃል ለክፎች ጨካኝ መላእክት ይታዘላቸዋል ይላል። ክፎች በእርግጥ ሰላም የለህም፣ ሰላም እኮ የላቸው። በቃ እነሱ ክፋት ካላደረጉ ስባት እናለች። ስለዚህ ጦር የምታባበሱ እዚህ ሶሻል ሚዲያ ላይ ማቆም አለባቸው። ይህን እገስጽሃለሁ። ጆሮ ካለ እገስጽሃለሁ። ማቆም አለበት። በኋላ ጉድፍ እንዳይፈላብህ። በኋላ በቃ ያለው የእግዚአብሔር ቃል ከእግዚአብሔር ጋር የሚጣሉ ይደቃሉና ትደቃለህ። ምታባላ ማለት ነው። ፌክ ኒውሶች ምናምን ስንት አልኩ። በአሜሪካ ራሱ ያለው ፌክ ኒውስ። እንግዲህ መምረጥ ያለባቸው እናንተ ናቸው። እኔ እንደሆነ መርጫለሁ። መምረጥ ያለብህ ዜና ትሰማለህ። ፓስተር ተስፋ ይሰማል እንዴ? ኃጢአት ብሎ ነገር የለም። ኃጢአት ብሎ ነገር ታዲያ በምን ልስማ? ካላየው በምን እጸልያለሁ ሳልሰማ? እንደዛ ብሎ ነገር የለም። በእኔን እንደውም ታውቃላችሁ፣ ልጁ በጣም አስቸግረው ፓርቲ ትሄዳለች ልደንስ ይሄድ ነበር። እሱ ተደብቆ እሷን ለማምጣት ነው ለማዳን ማለት ለምስ እኔና እናንተ ለሚድኑ የወሽታ ነው ለሚጠፉ የወሽታ ነው። ምን መሰላል? ንጉሱ አምላክ ሆኖ ራቁ ዳውን ምድር ለመምጣት መዋረድ ማለት ነው። የባሪያ መልክ ይዞ መጣ። ልክ በቃ ራሱን አላከበ እግዚአብሔር አከበረው፣ ከስሙ ሁሉ በላይ ስም ሰጠው። እንደ ባሪያ ራሱን ቆጠረ ይላል ኢየሱስ። ዝቅ ብሎ መሰላል አምላክ ሆኖ ሳለ ማለት ነው። እኔና እናንተ ሊያወጣን ከዚህ ምድር ካለንበት ሊያወጣን ማለት ነው። ስለዚህ ከእግዚአብሔር ጋር ተስማማ። አሁንም ከእሱ ጋር ተስማማ። ሰላም ይሆንልህ፣ በጎነት በዛ ታገኛለህ። አየህ፣ ተስማማ። ሰጥቻቸዋለሁ። ተስማማ፣ ከጓደኛ ጋር ተስማማ። በጣም አልኩ እኮ በረከት። እኔ እንዲህ አይነት እኔ በዘመኔ ሁሉ አይቼም አላውቅም። እኔ ብዙ አብረን በልተናል፣ ብዙ በቃ ተጎዘናል፣ ብዙ በቃ የማረሰው ነገሮች፣ ብዙ ቪዲዮዎች አሉኝ ዶክመንት ያደረኩት ማለት ነው ከእሱ ጋር ማለት ነው። እንዲህ አይነት ሰው አላየሁም። በረከት ለጓደኞቼ ብሎ ለዛ አካባቢ በረከት በቃ የሚሰራበት ቦታ ዲስካውንት እየሰጣቸው ምን እያለ አየህ። አለዛ ከሩሜት ጋር እንዳትኖር በቃ በረከት ታጣለህ። በቃ ለምን ስምምነት ከሌለ እንጅሩ ምንም በረከት የለም። አየህ በቃ የለም። ስለዚህ ማርቆስ 9 መጨረሻ ነግራቸዋለሁ። በነፍሳችሁ ጨው መልካም ነው አለ። ምን ነው አለ? ለነፍሳችሁ እቺን ላምብላችሁ ነው። ማርቆስ 9 ላይ የመጨረሻ ጥቅስ 50 ላይ ጨው መልካም ነው፣ ጨው ግን አልጫ ቢሆን በምን ታጣፍጡታላችሁ? ለነፍሳችሁ ጨው ይኑር። እንደውም ጨው ይዤ መጥቼ ነው ያስተማርኩት። በነፍሳችሁ ምን ይኑር አለ? በኢየሱስ ስም ጨው ይግባባችሁ። በነፍሳችሁ ጨው ይኑርባችሁ፣ እርስ በርሳችሁ ተስማሙዋል። ጨው አየህ እንድትስማማ ያደርግሃል ማለት ነው። ጨው ነው የሚያስፈልግሽ። እንደውም ጨው ይዤ መጥቼ አስተምራለሁ። ጨው ይዤ አየህ፣ ነፍሳችሁ ጨው ከሌለ አትስማማ። ጨው ነው የሚያስፈልግ። ስለዚህ በኢየሱስ ስም ጨው ይግባባችሁ። ጨው ይግባ በኢየሱስ ክርስቶስ ስም። ይሄ ጨው እግዚአብሔር ሆይ እናመሰግናለን። ይሄ ቃል ፍሬ ስለሚያፈራ ብዙዎችን ስለሚፈውስ በኢየሱስ ስም ትዳርን ስለሚፈውስ ወንድነትን ስለሚፈውስ አገርን ስለሚፈውስ በኢየሱስ ስም እናመሰግናለን። ፈውስ ይምጣ። ጨው በነፍሳችሁ ይግባ። እርስ በርሳችሁ ተስማማዋል። ጨው አልጫ ቢሆን አይችልም። ምን ይመስላችኋል? አልኩ ጨው
ሽንኩርት አድርገሽ፣ ዘይት አድርገሽ፣ በርበሬ አድርገሽ፣ ጨውን ስጋ አድርገሽ፣ ዶሮ አድርገሽ ምናምን መጨረሻ ላይ ጨው ስታረጊው እነዛን ሁሉ ያስማማቸዋል። አለ ስትበዩ ቅመስ ቅመስ ሲጣፍጥ እላለሁ። ግን ጨው ከሌለው በርግጥ ጨው የማይበላ ሰው አለ ማለት ግን እኔ ግን እንደዛ አይደለም። ስትቀምሽው ታያለች እንዴት ይጣፍጣል። ያንን ሁሉ የሚያስማማላችሁ ጨው ነው። አሁንም ይሄ ጨው በነፍስስ በኢየሱስ በኢትዮጵያ ላይ በዛ በኤርትራ ላይ በዛ በመቀሌ ላይ በኢየሱስ ክርስቶስ ስም በዛ በሱዳን ላይ በኢየሱስ ስም ይግባ፣ በነገስታት ላይ ይግባ በኢየሱስ ስም ይሄ ጨው አሜን። ጨርሻለሁ። ስለዚህ አይ ቲንክ ዓርብ ዕለት እዛው ላይ ያለው በምድር ያሰረሱን እናያለን እና አይ ቲንክ በጣም እዛ ላይም ኃይለኛ ትምህርት ታገኛላችሁ። ከልብ ልንገር ጴንጭ ሳቅ የሚናገረውን ዘግቷል ሰማይ። ከዛ እንጸልይ ይላል እንጸልይ ዘግቶ የተናገርከው ቃል ዘግተሃል። አንድ ጊዜ በጣም እግዚአብሔር ሰው ነውና ስራ ፍለጋ ሄዳለሁ አለ። ስራ ፍለጋ ሄዶ ቤት ሲመጣ ያጉረመርማል። ጌታ እኔ አሁን ጥቁር ነኝ እነዚህ ነጮች ይጠሩኛል እያለ አሁንም ይሄዳል ይሞላል አይጠራም። አሁንም እዚህ ያጉረመርማል እነዚህ ይጠሩኛል ነጭ ነኝ እኮ ጥቁር ነኝ ምናምን በቃ መጨረሻ ደከመኝ አለ። ጌታ እኔ አገልጋይ አይደለሁም ምን ልትጸም ለምን የሥራ ደጆች አትከፍቱ ምን እያልክ ነው አለኝ። ምን እያልክ ነው አለ። የምትናገረው ነገር ምንድን ነው አለ። አንተ ምድር ላይ የዘጋ ትዘጋላችሁ። ምድር ላይ የምትናገሩት ነገር እንደሚያስር አላወቃችሁም። የለኝም ካል ለምን ጸሎት ትፈልጋለህ? ለምን መኖር ትፈልጋለህ? ለምን እንዲጸልይ የለኝም ካል እንዳትረሳ የሌለው እንዳለ አድርጎ በሚጠራ አብርሃም የተስማማው። አሁን እግዚአብሔር የሌለውን የምትጠራው የሌለውን ነው የምትጠራው እንጂ ያለውን አይደለም። ያለውን አለ ምጠራለህ የሌለውን ትጠራለህ። አለ ይመጣል መንገድ ላይ ነው በቃ እግዚአብሔር ማማክ ስትበቃ ይመጣል አለ ይበዛልኛል በሮች ይከፈታል በቃ አሁን እየጠራ የሌለው ከዛ ተስማማለህ ከእግዚአብሔር ጋር። ስለዚህ አጭር ጸሎት ጸልያለሁ። እዚህ ጋር ጌታን ከተቀበልክ ይሄ ቸርች አይደለም ሬዲዮ ቸርች አይደለም። ሬዲዮንም እየሄደ ነው። ታንኪዩ መንፈስ ቅዱስ እናመሰግናለን። አጭር ጸሎት ጸልያለሁ። ከዛ አንተ የመጀመሪያ ጌታን ከተቀበልክ በአካባቢ ሄደ ደቀ መዝሙር ተማር፣ ደህንነት ተማር። ባለበት ቸርች ሄደ ፓስተር እኔ ያለበት ቸርች የለም ካል ፓስተር ተስፋ ያለማ ዩቲዩብ ላይ ተስፋ ያለማ ፌስቡክ ላይ ያልጫንኩትን ጠይቀኝ። ደህንነት ተጭኗል። መጽሐፍ ከየት መጣ ተጭኗል። ማት በቃ ያልጫንኩት ነገር ማት እስከ እናቴ መቃብር ድረስ ጨኘላችኋለሁ እዛ ላይ እና የቴ ባል በጣም የምወደው ወደ ጌታ ሄደ ማለት ተጭኗል። ያታችን አምሮት ተጭኗል። በቃ ያልጫንኩላችሁ የለም ጨኘላችኋለሁ። ምን ላድርግ ታዲያ? ስለዚህ እና ኢየሱስ ጌታ ነው። አጭር ጸሎት እኔም ብለው ጸክ ብለህ ከልብ ግባ በለው። ጨው አልኩ ኢየሱስ ይግባ። ከዛ ካንተ ጋር ትስማሚያለሽ ካንቺ ጋር በቃ ራስሽን ጠልተሽ ከሆነ ራስሽን ልትወጂ ያደርግሻል ኢየሱስ። በቃ ኢየሱስ ያጣፍጣል። ህይወትን የሚያጣፍጥ ኢየሱስ ብቻ ነው። ሌላ ምንም መንገድ እኔ ነኝ አለ። በቃ ህይወት እኔ ነኝ አለ። ነይ አጭር ጸሎት እኔም ብለው ሬዲዮ ላይ አለኝ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ ጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ስለተቀበልከኝ ልጅ ስላደረከኝ አመሰግንሃለሁ። ዓለምን ሰይጣንን እከዳለሁ፣ ከኢየሱስ ጋር ኪዳን አደርጋለሁ። አሜን። በቃ አጭር ጸሎት ከኢየሱስ ጋር ኪዳን ማለት አንተ እንከተላለሁ። ስለዚህ ዌልካም ወደ ኢየሱስ። የመጀመሪያ ስራ ጌታን ከተቀበልክ ዮሐንስ ወንጌል አንብብ። ሞር ስለ ኢየሱስ ይነግርሃል ማለት ነው። ሌላ ነግሬሃለሁ። ሌላች የእምነት ቃል ሬዲዮ አላት 51890799015 በሞባይል ፎን በቤት ፎን ሴቭ አድርጎትና ከሰኞ እስከ ድረስ ይሄ እስከ ካናዳ ይደርሳል። ይደውሉኛል፣ ካናዳ ይሰማሉ። ስለዚህ በኢየሱስ ክርስቶስ ስም አባቶ እናመሰግናለን። ዛሬ ስላስተማርከን ትምህርት ይሄ ትምህርት በነፍሳችሁ ጨው ይኑር ብለሃል። በኢየሱስ ስም ሁለት ሰዎች ተስማምተው በምድር ላይ በማናቸው በሚለምኑት በላይ በአባት ይደረጋል ብለሃል። በኢየሱስ ስም ስምምነትን የሚያመጣውን ሰበርኩ ዛሬ። እግዚአብሔር አባት ሆይ አለማመንን ሰበርኩ፣ በማየት መሄድን ሰበርኩ፣ ሀሳብ ራሱ ሰበርኩ። በኢየሱስ ስም ፈውስ ይምጣ። እግዚአብሔር እናመሰግናለን። ጦርነትን ስለምትችል እናመሰግናለን። ክብር ሁሉ ላንተ ይሁን በኢየሱስ ስም አሜን። ስለዚህ ኢየሱስ ጌታ ነው። ጸጋ ይብዛላችሁ።
አይ ቲንክ ላኩቴን ሼር አድርጉት። ሼር 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 ላይክ ሼር ሰብስክራይብ እኔ ብዬም አላውቅም። ስለዚህ ሼር አድርጉት። ታይኑ ታደርጋላችሁ ማት ስለምትልኩ ያለው ጸጋ ይብዛላችሁ። አይ ቲንክ ሰኞ ዕለት እንገናኝ ነው ማክሰኞ የሚቀጥል ማክሰኞ እንገናኝ እና አይ ቲንክ ስለ ነግሬያቸዋለሁ የማስተምረው ትምህርት ለዛ እየተዘጋጀው ነው። በምድር ያሰራችሁት በሰማይ የታሰረ ነው አለ ጳውሎስ። ሙሴ መላችሁ ሰማይ ናስ እንዳይሆንባቸው አለ እስራኤሎችን። ሰማይ ናስ ሆነባቸው። ለምን? የሚናገሩት ኔጌቲቭ አለማመን፣ ትክክል ያልሆነ ቃል መንገድ ሰማይ ናስ እንዳይሆንባቸው አላቸው። ሰማይ ናስ ሆነባቸው። አይገርማችሁ? በኢየሱስ ስም አይሆንባቸው። ትስተካከላለህ። አሳይሃለሁ፣ ሚስጥር እነግርሃለሁ። ምን ለጴንጤው ጴንጤ ራሱ ያልገባው እዛ ላይ አሳይሃለሁ። ያልገባው ማለት ነው አሳይሃለሁ፣ ትማራለህ ማለት ነው። እና ስለዚህ ኢየሱስ ጌታ ነው። ማክሰኞ እንገናኝ። ጸጋ ጸልዩልኝ እና ጸጋ ይብዛላችሁ። መልካም ሳምንት። ኢየሱስ ጌታ ነው። ሴጣን ሌባ ነው። ጸጋ ይብዛላችሁ። ይሄን ላኩት። ኢየሱስ ጌታ ነው። ተባረኩልኝ። ስለዚህ ኢየሱስ ጌታ